እሺ ይሄ ክፍል የሚገኘው ኢሳይያስ 56 ላይ ያለ ቃል ነው። ከቁጥር 10 ጀምሮ እግዚአብሔር የተናገረው ነው። ጉበኞች ዕውሮች ናቸው ይላል እና ይሄ ጉበኛ የሚለው ቃል ጠባቂ ነው። ሁሉ ያለ ዕውቀት ናቸው። ሁሉም ዲዳ የሆኑ ውሾች ናቸው። ይጮሁም ዘንድ አይችሉም። ህልምን ያልማሉ፣ ይተኛሉ፣ ማንቀላፋትን ይወዳሉ ይላል እና ምንድነው እዚህ ጋር ትንሽ አንዳንድ ሐሳቦችን ልናገር። ጉበኞች ማለት ጌት ኪፐርስ ማለት ነው። ምንድነው? ከተማን የሚጠብቁ ናቸው። ድሮ ከተሞች እንደምታውቁት እያንዳንዱ ከተማ ቅጥር አለው። እዛ ቅጥር ውስጥ ህዝቡ ይኖራል። ግን በከፍታ ላይ በቅጥሩ ላይ የሚሰራ ማማ አለ። እዛ ማማ ላይ ቆመው የሚጠብቁ አሉ። ጠላት ከመጣ አይታችኋል እንደሚል ቃል አረማመዱ የናምሴን ልጅ የኢዩን ይመስላል አለ ይላል። ከርቀት አይቶ እነኚህ ጉበኞች ናቸው። አይተው ጠላት ከመጣ መጣ ይላሉ። ስለዚህ እዚህ ያለው ይዘጋጃል ማለት ነው እና የሚያነቁ ናቸው። ህዝቡን የሚመጣውን ነገር ለህዝብ እየነገሩ እንዲህ ሊሆን ነው ተጠንቀቁ፣ እንዲህ እንዳይሆን ብለው የሚናገሩ ናቸው። አሳዛኙ ግን እዚህ ጋር ያሉት ዕውሮች ናቸው። ገባህ? ዋናው ስራቸው እኮ ማየት ነው። እያዩ ለህዝብ ማስተላለፍ ነው አይደለም? አያዩም ይላል። ከዛ ደግሞ ሁሉ ያለ ዕውቀት ናቸው፣ ሁሉ ዲዳ የሆኑ ውሾች ናቸው ይላል። መጮህ ነው ደግሞ ሌላው ስራቸው አይደለም? ተጠንቀቁ፣ ተመለሱ፣ ተዘጋጁ ማለት አሁን ደግሞ እነሱ መጮህም አይችሉም ይላል። እና ምንድነው እንዲህ ያረጋቸው ብለን ቀስ ብለን ክፍሉ ስናነብ በቃ ይሰክራሉ፣ ይበላሉ፣ ይጠጣሉ። መንፈሳዊውን ነገር ኔግሌክት አድርገውታል፣ ችላ ብለውታል። ስለዚህ ቁጥር 12 ላይ ኑ የወይን ጠጅ እንውሰድ፣ በሚያሰክር መጠጥ እንርካ፣ ዛሬም እንደሆነ እንዲሁ ነገ ይሆናል፣ ከዛሬ የሚልቅ እጅግ ይበልጣል ይላሉ ይላል። ስለዚህ ርዕስ መያዝ የምትፈልጉ ሰዎች የምናገርበት ርዕስ ነገው በአምላኩ የተያዘ ሰው በሚል ነው። ነገው በአምላኩ የተያዘ ሰው በሚል ነው እና እነኚህ ሰዎች ስለ ነጋቸው በድፍረት ይናገራሉ። ነጋቸው እንዲህ ይሆናል ብለው በጣም በሙሉ ልብ እንደዛሬው ሰካራም ሆነን ነው ነገ የምናሳልፈው ብለው የሚናገሩ ደፋሮች ናቸው። የወይን ጠጅ እንውሰድ፣ በሚያሰክር መጠጥ እንርካ ይሉና ዛሬም እንደሆነ እንዲሁ ነገ ይሆናል፣ እንደውም ከዛሬው ይልቅ እጅግ ይበልጣል ይላሉ ይላል። ወገኖቼ ስለ ነጋችሁ ምን ታስባላችሁ? ነገ ምን ይታሰባችኋል? ነገ ሲባል ወደ አእምሯችሁ የሚመጣው ምንድነው? እግዚአብሔር ዛሬ ምክር አለው። ነገው በአምላኩ የተያዘና በአምላኩ ያልተያዘ ሰው አለ እና እነኚህ ሰዎች እንዳልኩት ከዛሬው ኑሯቸው የተነሳ ላይፍ ድግግሞሽ ነው። ስለዚህ ነገም እንዲሁ ይቀጥላል ብለው የሚያምኑ ሰዎች ነበሩ። ነገር ግን እግዚአብሔር አንድ ቀን ሲጨምርልን ሌላ እድል ነው የሚጨምርልን። አሜን በሉ እስቲ። እሱን ለማክበር ለሱ ክብር ለመኖር አንድ ቀን ተጨመረልን ማለት ሌላ እድል ነው፣ ሌላ ፕሪቪሌጅ ነው እግዚአብሔርን ለማክበር። ሰው ካላወቀ ግን በዚያ ውስጥ ክፉ ነገርን ሊያደርግ ይችላል። እግዚአብሔር ጊዜ ይሰጣል። ጊዜ ይገርማችኋል የከበረ ነገር ነው። ስለ ጊዜ ከዚህ በፊት በተወሰነ ደረጃ ተነጋግረን እናውቃለን። ጊዜ ይሰረቃል መጽሐፍ ቅዱስ እንደሚናገር። ጊዜ አቢዩዝ ሊደረግ ይችላል። ጊዜ ይጠፋል። ምንም እንኳን ሁሉ ሰው እኩል ጊዜ ቢሰጠው ሁሉ ሰው ግን እኩል ሲጠቀምበት አይታይም። ይኸው አንድ ሆምለስ የሆነ ሰውና አንድ በአገሪቱ ላይ ያለ ታላቅ ሀብታም ኢንቨስተር ወይም ደግሞ በትምህርት ደግሞ ትልቅ ደረጃ ላይ በፕሮፌሰርነት ከዛም በላይ ካለ ደረጃ የተማረ ሰው እኩል ጊዜ ነው ያላቸው። እኩል እድሜ ሆነው ሊሆን ይችላል። ግን ይሄኛው ሆምለስ ሆኖበታል፣ ያኛው ደግሞ ፕሮፌሰር ሆኖበታል። ምንድነው ልናገር የምፈልገው? ጊዜ ካልያዙት ካልተጠቀሙበት ቋጥሮ ማስቀመጥ አይቻልም።
ጊዜ አይሸጥም፣ ጊዜ አይገዛም። አስደናቂው ነገር ደግሞ ምክንያት እንዳናረግ ለሁላችን እኩል ነው የተሰጠው። አይገርም? ለአንዳንዱ 25 ሰዓት ለአንዳንዱ 26 ሰዓት አልተሰጠም። እኩል 24 ሰዓት ተሰጥቶናል። ታዲያ ይውላችሁ ጊዜ እንዲህ ከተሰጠን አያያዙን ማወቅ ግን የኛ ኃላፊነትና ድርሻ ነው። እስቲ በህይወታችሁ አስቡ። አንዳንድ ጊዜ እንኳን ፕላን አድርገን በፕላናችን የምንኖር ስንት ነን አይደለም? ፕላን የሌለው ሰው ደግሞ በቃ ባንደ ስሙ በቃ ማንንም አይወቅሰውም አይከሰውም። ከአመቱ አመቱ ዝም ብሎ ይፈራረቅበታል። ዝም ብሎ እንደሱም እንዳይሆን መጠንቀቅ ያስፈልጋል። ይኸውልህ ሳንቲሞችን ጠብቃቸው ብሮች ራሳቸውን ይጠብቃሉ ይላሉ። እንግዲህ የቢዝነሶቹ ሰዎች ናቸው ይሄን የሚሉት። ብሮችን ጠብቃቸው 100 ብሮች ራሳቸውን ይጠብቃሉ። 100 ብሮችን ስትጠብቅ አካውንትን ትጠብቃለህ። እንደዚህ የሚሉት አባባል አለ። ያው ሴቭ አድርጉ ለማለት ነው እነሱ ይሄን የሚሉት። ጊዜ ደግሞ እንዲሁ ነው። ሰከንዶችን በከንቱ ካሳለፍክ ደቂቃዎች በከንቱ ያልፋሉ። ደቂቃዎችን በከንቱ ካሳለፍክ ሰዓታት በከንቱ ያልፋሉ። ሰዓታት በከንቱ ካለፉ ቀናት፣ ወራት፣ አመታት በከንቱ ካለፉ ዘመን በከንቱ ያልፋል። ስለዚህ በጊዜ ታሪክ ውስጥ አንድ ልንጠነቀቀው የሚገባ ነገር መዘናጋት ወይ ደግሞ ቀጥሎ አድርጓል። ይሄ ፕሮክራስቲኔሽን የሚባል ነገር እደርስበታለሁ አደርገዋለሁ ማለት አደገኛው እንቅፋት እንደሆነ የሚነገር ነው። ስለዚህ ወገኖቼ እግዚአብሔር ስለነጋችሁ ምን ታስባላችሁ ይላችኋል። መቼም የሰው ልጅ ስለነገ ሲያስብ ብዙ ጊዜ ኔጌቲቭ ነገር ነው የሚጎላው አይደለም? ጭንቀትን፣ ፍርሃትን፣ ስጋትን ነው ይዞ የሚመጣው። ግን መጽሐፍ ቅዱስ ይውላችሁ በዛሬ ተደሰቱ ነው የሚለው። አሜን። ነገን ያላወከውን ነገን ምን እንደያዘ የማታውቂው ነገ ጎተተሽ አምጥተሽ የዛሬውን ቀንሽን አታበላሽ። ዛሬ ደስ ይበልህ። 118:24 ላይ መዝሙር ብዙ ጊዜ የሚታወቀው ይህች እግዚአብሔር የሰራት ቀን ናት፣ በእርሷ ደስ ይበለን ሐሴትም እናድርግ ይላል አይደለም? ቀኑ የተሰጠህ ደስ እንዲልህ ሐሴት እንድታረግበት ነው። ያልሆነ ነገር እያመጣ ሪዊን አታርገው፣ አታበላሸው፣ አትጉዳው። በቀኑ ደስ ብሎ እንድትኖር እግዚአብሔር ይፈልጋል። አሜን በሉ እስቲ። የተሰጠህ ቀን ለሐዘን አይደለም። የተሰጠሽ ቀን ለመጨነቅ አይደለም። የተሰጠሽ ቀን ለትካዜ አይደለም፣ ለደስታ ነው። እና ስለ ነገ ስናስብ መጽሐፍ ቅዱስ የሚለውን አንዳንድ ነገሮች እነግራችኋለሁ። አንደኛ በጣም እንዲታወቀው የሚያስፈልገው ነገ በእኛ ቁጥጥር ስር አይደለም። ሰምታችኋል? ምንም አይነት ዕውቀት ይኖራችሁ፣ ምንም አይነት ገንዘብ ይኖራችሁ፣ ምንም አይነት ስልጣን ይኖራችሁ በነገ ላይ ስልጣን የላችሁም። ገንዘባችሁ በነገ ላይ አይሰራም። ስለዚህ እናንተ ነገን መያዝ ስለማትችሉ ወይም እኔና እናንተ ነገን መያዝ ስለማንችል ነገውን የያዘውን ነገን መቆጣጠር የሚችለውን የሰራዊት ጌታ እግዚአብሔርን በአግባብ እንከተል። ሃሌሉያ። ምሳሌ 27:1 ላይ ይሄንን የሚያስረግጥ ቃል ይናገራል። ምሳሌ 27:1 ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆነው አትመካ ይላል። በተለይ ይሄ ቦስት ስለሚያርጉ ሰዎች ነው። ነገን እያሰቡ በትዕቢት በድፍረት መናገር ስለሚችሉ ሰዎች በተለይ ይሄ ማስጠንቀቂያ ነው። ነገ ምን እንደያዘ አታውቅም። ነገ ምን እንደሚሆን አታውቅም። ዛሬ ሌላ ነው፣ ነገ ሌላ ነው። ኦኬ ይህን ሰሞን እንደምታውቁት በዜና በጣም ዜናውን የሸፈነው ይሄ የቬንዙዌላው ፕሬዝዳንት እና ምን የሚል አንድ ዜና ሲናገር አንድ ሰው ሰማሁ። አገሩ ካራካስ ነው ምናምን የምትባለው አይደል ዋና ከተማው። ካራካስ ላይ ተኝቶ ኒውዮርክ ላይ ነቃ የሚል ዜና ሰማሁ። እና
ወይ ጉድ አልኩኝ። አየህ አሁን የሰውዬ መሪ ነው። ስንት ሺህ ሰው አቤት እንዲሁ እያስባለ ማታ ተኝቶ ሲነቃ ኒውዮርክ ነቃ። እግዚአብሔር ያሳይ። ገብቷል። ቀን ምን እንደሚያመጣ አታውቅም ማለት ከዚህ በላይ ምንም ሊገልጠው የሚችል ያለ አይመስለኝም። አይደለም ምን ይዞ እንደሚመጣ አታውቅም። ይሄ በእያንዳንዱ ሰው ህይወት አለ። ስለዚህ ስለ ነገ አስበህ በኩራት መናገር የለብህም። ነገን በድፍረት የምትናገርበት አይደለም። ኦፍ ኮርስ የእምነት ነገር አለ፣ እሱ ራሱን የቻለ ነው። ግን ይሄ በራስ ትምክህት እንዲህ አደርጋለሁ እንዲሆናለሁ እንዳትል መጽሐፍ ቅዱስ ያስጠነቅቃል። ለምን አታውቀው? ወደ መጽሐፍ ቅዱስ ስንመለስ ይሄንኑ ሐሳብ የሚያጠናክርልን ሉቃስ 12:16 ላይ ያለው ነው። ይሄ ሰነፉ ሀብታም የሚባለው ሰውዬ ሉቃስ 12:16 ላይ እስቲ እሱን የተወሰነ ነገር እንየው። ምሳሌም ነገራቸው እንዲህ ሲል አንድ ባለጠጋ ሰው እርሻው እጅግ ፍሬያማ ሆነለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ቢጠጪ ደስ ይበልሽ እላታለሁ አለ ይላል። ይህ ሰውዬ በነገራችን ላይ ትልቅ ትምህርት ነው። ሰዎች ካስተዋሉ ትልቅ ቢግ ሌሰን፣ ይሄ በጣም ትልቅ ትምህርት የሚሰጥ ነው። ይሄ ሰውዬ እርሻው እጅግ ፍሬያማ ሆነለት። ሲጀምርም ባለጠጋ ነው፣ ሀብታም ነው የሰውዬ። ግን ዛሬ ደግሞ የዘራው ዘር ከመቼውም ጊዜ ይልቅ የበዛ ሰፊ ሆነ። ሲያየው ጎተራው ትንንሽ ሆነበት። በነገራችን ላይ ይሄ ሰውዬ አላጨደም፣ ጎተራ ውስጥ አልጨመረም። ቁጭ ብሎ ያው ገና እያስፕላላ እያለ እና ፕላኑ አስገደለው። ምን ማለት እንደሆነ አብራራለሁ። ተኝቶ ምን ይላል? አሁን ይሄ ሁሉ አለ ድሮ ግማሹን እንኳን የማይችሉ ጎተራዎች ነው ያሉኝ አለ። ስለዚህ ምን ላድርግ? አሁን ጎተራዬን አፈርሳለሁ፣ ሰፊ ትልልቅ ጎተራ ነው ማድረግ ያለብኝ አለ። ሞላውና ይላል። እርሻው ሰብል ላይ ነው እንዳትረሳ። እሞላውና አለ ከዛ ለነፍሴ እንዲህ እላታለሁ አለ። ነፍሴ ለብዙ ዘመን የሚሆን በረከት አለሽ፣ ስለዚህ ቢ ጠጪ ደስ ይበልሽ እረፊ እላታለሁ አለ። ያው ይሄ ሰው እየተሳሳተው አንደኛ ምን የሚል ነው? ገንዘብ ስላለ ብዙ ዘመን ይኖራል የሚል እውቀት አለው፣ ከየት የመጣው እንደሆነ ባይታወቅ። ሁለተኛ ደግሞ ሐሴትና ደስታ እረፍት የሚገኘው በገንዘብ ነው ብሏል። ሁለቱም ትልቅ ስህተት ነበር። ከሁሉም የሚያስደነግጠው ታዲያ ሌሊቱ ነው። ይሄንን አስቦ እንደተኛ እንዳልኳቸው እርሻው ሰብሉ እዛው መሬቱ ላይ ነው ያለው፣ እርሻው ላይ ነው። መጥቶ ሌሊት መልአክ መጣና አንተ ሰነፍ አለው። አቤት ዛሬ ተፈለክ፣ ሰማይ ትፈልጋለህ፣ ነፍስህን ካንተ ይሿታል አለውና ጥያቄ ጠየቀው። ይሄ ሁሉ ያከማቸው ለማን ይሆናል? ይገርማችሁ፣ ለማን ይሆናል አሉና ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ግን ባለጠጋ ያልሆነ ሰው እንዲህ ነው። እግዚአብሔር ሲያየው ድሃ የሚለው ግን በስጋዊ በምድራዊ ገንዘብ ያከማቸ የመሰለው ሰው ይሄው ምሳሌው አለ ይላል። ነገን በድፍረት ይናገርበታል። እህቶቼ ወንድሞቼ፣ ዛሬ እግዚአብሔር የሚመክራችሁ ይሄ ነው። ነገ በእናንተ እጅ አይደለም። ስለዚህ በነገው ነገር ላይ በድፍረት መናገር አንችልም። እሱን እንዴት መናገር እንዳለብን በኋላ እነካ አረጋዋለሁ። ታዲያ ይሄ ሰውዬ ግን በአንድ ሳይድ ስታዩት ደግሞ ምን አጠፋ? ፕላን አረገ አይደለም? እንደዚህ ብላችሁ ቻሌንጅ ለማድረግ አትሞክሩ። ፕላን ማድረግ በራሱ ክፉ ነው። ይሄ ሰው እንዲያረጋለሁ አረጋለሁ ብሎ አቀደ። ማቀድ ምንድነው ክፋቱ ብላችሁ ልትጠይቁ ትችሉ ይሆናል። ይህንን የሚያጠናክብ ያዕቆብ 4:13 ላይ አንድ ቃል እናንብብ። ያዕቆብ ምዕራፍ 4 ቁጥር 13 አሁንም ይላል ዛሬ ወይም ነገ ወደዚች ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን፣ እናተርፍማለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁ።
ይልና በፕላን ውስጥ ምን መጨመር እንዳለብን ቀጥሎ የሚነግረን ነው። በዚህ ፋንታ ጌታ ቢፈቅድ ብንኖር ወይም ይሄንን ወይም ያንን እናደርጋለን ማለት ይገባችኋል ይላል። አሁን ግን በትዕቢታችሁ ትመካላችሁ፣ እንደዚህ ያለ ትምክት ሁሉ ክፉ ነው ይላል። እዚህም ጋር አንድ ሰው ፕላን ሲያወጣ ታያላችሁ። ወደዚህ ከተማ ሄዳለሁ አለ። ኦኬ፣ በዛ እንነግዳለን፣ እናተርፋለን፣ ከዛ እንደዚህ እናደርጋለን ነው ያለው። ግን ያዕቆብ ሲቃወሙ ታያላችሁ። እንዴ እንፋሎት የሆነ ህይወት ይዘህ ወጥተህ በሰላም መግባትን እርግጠኛ አይደለ? እንደዚህ ለአመታት ታወራለህ ይለውና ፕላኑን ግን እንዳልተቃወሙ ሊነግረው ጌታ ቢልና ቢፈቅድ ግን የሚል አስገባበት ይለዋል። አሜን በሉ እስቲ። ይኸው ፕላን ማድረግ በመጽሐፍ ቅዱስ የተፈቀደ ነው፣ እቅድ ማውጣት። ነገር ግን በድፍረት ይሄ ከስጋዊ አምቢሽን በራስ መተማመን ላይ የተመሰረተ ነገን ማውራት ግን አይቻልም፣ ወይም መጽሐፍ ቅዱስ ይቃወመዋል። ኢየሱስ የተባረከ ይሁን። ነገ በእኛ እጅ አይደለም። እንግዲህ ስለ እቅድ ስታዩ መጽሐፍ ቅዱስ ላይ ባለፈም እንዳውም ስለ ገብረ ጉንዳን ምሳሌ 6:6 ጀምሮ በተወሰነ ደረጃ አይተን ነበረ። የሚገርማችሁ ከሷ ሄድና ተማሪ ያለው እግዚአብሔር ነው። እነሱ ደግሞ ፕላን የሚያደርጉ ናቸው አይደለም። ጎተራ አበጅተው በዊንተር ሰብስበው በሰመር የሚጠቀሙ ናቸው። ያንን እግዚአብሔር አይቃወምም። ሌላው ስለ ቤተሰሪው የተነገረውም ሉቃስ 14:28 ላይ አስቀድሞ ቁጭ ብሎ ከሳራውን ባያስብ ምናምን የሚለው ፕላን ባያረግ ነው፣ ማድረግ አለበት ነው። ስለዚህ እግዚአብሔር ፕላን ማድረግን አይቃወምም፣ በእቅድ መኖርን አይቃወምም። ዮሴፍም እንደምታስታውሱት በግብጽ ምድር ለ7 ዓመት ረሃብ አሁን አስቀምጦ በጥጋቡ ጊዜ ከዛ ደግሞ በረሃቡ ጊዜ እንጠቀማለን የሚል ሐሳብ ይናገራል። እሺ መጽሐፍ ቅዱስ ላይ ነገ እንዲሆናል ተብለው የተገለበጡ ነገሮች አሉ። ነገ ተወስኖባቸው በነገስታት ተወስኖባቸው የተገለበጡ ነገሮች በመጽሐፍ ቅዱስ ውስጥ ታያላችሁ። በተለይ ሁለተኛ ነገስት ምዕራፍ 7:1 ላይ ያለው የእግዚአብሔር ቃል ይሄንን ሐሳብ የሚያስረዳ ነው። ሁለተኛ ነገስት ምዕራፍ 7:1 ኤልያስም ይላል የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ ይላል። ይሄም ማለቱ አይደለም የሚገርመው፣ ነገ እንዲህ አይነት መልካም ዱቄት ይመጣል የሚባልበት ሁኔታ ላይ አይደሉም ያሉት ሰዎች። ሰማርያ ወልደ አዴር በሚባለው በሶሪያ ንጉስ ተከባለች። የሚወጣ የለም፣ የሚገባ የለም። ከተሞች እንደነገርኳችሁ ቅጥር አላቸው። ሰማርያ ደግሞ የእስራኤል ዋና ከተማ ነው እንዳትረሱ። እንዳው በደንብ ባይብልን ዲፕ ማትረዱ ሰዎች ካላችሁ ወይም ይሄንን ያላጠናችሁ ካላችሁ እስራኤል በ3 ነገስታት ብቻ ነው ሙሉዋን የነበረችው፣ በሳኦል በዳዊትና በሰለሞን። ከዛ በኋላ ለ2 ተከፍላለች እና የደቡብና የሰሜኑ እስራኤል በሚል ተከፍለዋል። ይሄ የደቡብ እስራኤል የሚባለው እንግዲህ ኢየሩሳሌምን ዋና ከተማ ያደረገ ቢንያምና ይሁዳን የያዘ ነው። የቀሩት 10 ነገዶች ሰማርያን ዋና ከተማ አድርጎ እስራኤል ተብሎ ተጠርቶ ነው የኖሩት እና ሁለቱም መጽሐፍ ቅዱስ ታጠኑ እስከ 40 ነገስታት ድረስ አንግሰው ኖረዋል። እና አሁን እዚህ ጋር ሰማርያን ከበባት ሲላችሁ የእስራኤል ዋና ከተማ ነው መጥቶ የከበበው። አሁን ነገስታት ህዝቡም እየኖሩ ነው የተሶከ ብለው ያላቸውን እየበሉ እየጠጡ እያለ እንግዲህ ከገጠር ወደ ከተማ ምግብ መግባት አለበት። እነኚህ ሰዎች ይሄንን የዘጉት ከገጠር ምንም አይነት ምግብ እንዳይገባ አረጉ። ይሄን ሰዓት ምግቡ እያለቀ መጣ። መጀመሪያ ዳሃው ማህበረሰብ መጎዳት ጀመረ። ከዛ እያለ ነገስታት ግቢ ሳይቀር ደረሰ ችግሩ። ይሄን ሰዓት የአህያ ጭንቅላት በ50 ብር መሸጥ ጀመረ ይላል። የርግብ ኩስ እርግቦቻው መቼም ስለማይያዙ እንግዲህ እየሄዱም እየመጡም ስለነበረ የርግብ ኩስ በ5
በጎሞር እየተሰፈረ እንደ እህል መብላት ጀመሩ። በነገራችን ላይ እንደ ረሃብ እንደ ድርቅ ከባድ ክፉ ነገር የለም። እና ይሄንን እያረጉ እያለ ንጉሱ ራሱ ሰገነት ላይ ይመላለሳል እና ልብስ ከላይ ለብሷል፣ ሰው እንዳያቅበት። ለካ ከውስጥ ጥቁር ልብስ ለብሷል፣ ማቅ። ይሄ የሐዘኑ ምልክት ነው፣ ጥልቅ የሆነውን ሐዘኑን የሚያሳይ ነውና እየተመላለሰ እያለ አንዲት ሴት ጌታ እርዳኝ እርዳኝ አለች። እንግዲህ እርዳኝ የሚባልበት ጊዜ አይደለም ይሄ፣ ምክንያቱም ሁሉም በችግር ያለ ነው። እና ከጎተራው ልስጥሽ ወይስ ከመጥመቂያው? ሁላችንም ቤት ነው አላት። ይገባ አይደለም የኔ ይለያል አለች። ምንድነው ሲላት፣ ትላንትና እኔና ጓደኛዬ አንድ ውል ተዋዋል። ዛሬ ልጅሽን እንብላውና ነገ ደግሞ ያንቺን ልጅ እንበላለን አለች አሉ ለንጉሱ። ትላንትና ልጄን በልተን ዛሬ አንቺን አምጪ ስላት እምቢ አለችኝ የሚል ነው። ይገባሃል? ይህን ሰዓት ንጉሱ ልብሱን ቀደደ ይላል። ልብሱ ሲቀድ ማቁ ከውስጥ ታየ። ወዲያው ምን አለ? ይሄንን የሞት ልጅ አለ ሂዱና አንቃችሁ አምጡታል ኤልሳዕ። ገፋችሁ? እሱ እያለ እንዴት በረሃብ እናልቃለን ነው። እንዳው ይሄን ለማያያዝ እንዲመቻችሁ ዘዳግም 28:53 ላይ ስታነቡ በአመጽ ከኖርክ በክፋት ከቀጠልክ ጠላቶች ከበው ያስጨንቋል፣ በመከራ በመታሳልፍበት ጊዜ የሆድህን ፍሬ ትበላለህ ብሎ እግዚአብሔር ተናግሮ ነበር። ልጆችን ትበላለህ በአመጽ የምትኖር ከሆነ ብሎ አስፈጽመዋል እዚህ ጋር ዘዳግም 28:53 እና ሂዱና አንገቱን ነው ቆርጦ ይዛችሁ ነው አለ። በጣም ተቆጣ። ይሄን ሰዓት ኤልሳዕ ጊያዝን ወይም ከሱ ተከታይ የሆነውን ሰው ምን አለው? ከሚመጡትን ከገቨርንመንት ኦፊሻልስ ይመጣሉ እንዳታስገባቸው ነው በላቸው፣ አትገቡም በላቸው። እሺ መጡ። ወታደሮች ናቸው፣ ኃያላን አለቆች ናቸው። ሲመጡ ቁሙ አላቸው፣ አትገቡም አላቸው። ምንድነው ሲሉት መልእክት ይዣለሁ ይላል አለ። ምንድነው? ይሄን ሰዓት ነው። ኤልሳዕም የእግዚአብሔር ሰው ቃሉን ስሙ እንዲህ አለ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸመታል። አሁን ይሄ ገባ? እህል ይመጣል አንድ ነገር ነው። ዱቄት ገባለ ፕሮሰሱን የጨረሰ ወይም ደግሞ ለምግብነት የተዘጋጀ ነገር ይገኛል ነገ ነው የሚላቸው። እሺ ብለው እነኛ የሰሙት ሄዱ ወደ ንጉሱ ሊያስታውቁ። ግን ንጉሱን በእጁ ተደግፎ የነበረ አለቃ ለእግዚአብሔር ሰው መልሶ እንዲህ አለው፣ እነሆ እግዚአብሔር በሰማይ መስኮቶችን ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖች ታያለህ፣ ከዚያ ግን አትቀምስም አለው ይላል። ይሄውላችሁ የእናንተ ጌታ ከጠለቀ ነገር ውስጥ በአንድ ቀን ታሪክ መቀየር የሚችል ነው፣ መገልበጥ የሚችል ነው። ትላንት ሌላ ነገ ሌላ ማድረግ ይችላል። ስለዚህ በህይወታቸው ከኤክስፒሪየንስ ተነስታችሁ አትናገሩ፣ ከሁኔታዎች ተነስታችሁ አትናገሩ። እግዚአብሔር በአንድ ሌሊት ታሪክ መቀየር የሚችል አምላክ ነው። አሜን ትላላችሁ ወይ? ኢየሱስ የተባረከ ይሁን። ይሄው በዚህ ክፍል ላይ ደግሞ እግዚአብሔር የተጠቀማቸው እኮ ወታደሮች ምን አይነት ናቸው በሉ። በበሩም መግቢያ ይላል ቁጥር 3 ላይ 4 ለምጻሞች ሰዎች ነበሩ፣ እርስ በርሳቸውም እስከንሞት ድረስ በዚህ ለምን እንቀመጣለን አሉ ይላል። እና ወደ ከተማ ብንገባ ሞት ነው አሉ። ወደ ወታደሮቹም ብንሄድ ይገሉናል፣ ምንም ጥያቄ የለውም። ምክንያቱም ዕብራዊ ነን። እነኚህ በር ላይ የተቀመጡት ለምንድን ነው? እነኛ በአገር ሰላም አስወጥተዋቸው ነው። ለምጻማው ከነሱ ጋር አይኖርም ተብሎ በመጽሐፍ ስለተጻፈ ከከተማ አስወጥተዋቸው የሚኖሩት። አሁን እንዲህ አሉ፣ ከገባንም ሞት ነው ከሄድንም ሞት ነው አሉ። ግን ሞቱ ይለያያል አሉ። እዛ ገብተን በድርቅ ይሄው ከሚጨርሰን እንሂድና ቢያንስ አብልተውም ቢገሉን ይሻላል። እሺ ተባሉ፣ ተስማሙ። 4ቱ ልክ ወደ ታች መመለስ ሲጀምሩ እግዚአብሔር የፈረስ ኮቴ ድምጽ ገጠመላቸው። ኢየሱስ የተባረከው። ሶሪያውያን የሚሰሙት ምን መሰለ? ጭክኩ ሚል ፈረስና ሰረገላ መስማት ጀመሩ። ይሄን ሰዓት
እስራኤላውያን ሌሎች ነገስታትን ቀጥረው አምጥተውብናል ብለው እግሬ አውጭኝ እህሉን ትተው ንብረታቸውን ጥለው እያንጠባጠቡ ከዛነኛ ሲሄዱ ወታደር የለም ሲሄዱ የተንጠባጠበ ዕቃ ያለ ሲገቡ ድንኳኑ ሰላም ነው እንብላሉ በሉ ቢያዩ ምንም ነገር የለም እንዴ አሉ ይሄን ነገርማ ዝም ብለን እዚህ ብናድር ተገቢ አይደለም አሉ ሮያል ፋሚሊስ እዛ ተርበው ሄደን መንገር አለብን አሉ ሄደው ሲነግሯቸው እነኛ ደግሞ ተጠራጠሩ አይ እንደራበን ያውቃሉ እንጀራ ብለን ስንወጣ አልፍተው ሊጨርሱን ነው ታው ሂሳብህን እግዚአብሔር ሰርቷል እግዚአብሔር ገብቶበታል ያንቺን ካልኩሌሽን ታዩ ያባቶች አምላክ እግዚአብሔር ጠላቶችሽን አባሮ ነው ሃሌሉያ ኢየሱስ የተባረከ ይሁን ክብር ታመጣለታለህ ለዚህ ጌታ በቃ አንዲት እህት ነግሬያቸዋለሁ ከዚህ በፊት ታማ እንጸልያለን ብለን ጸልይ ሄደሽ እንዴት ነው ስላት አይ ኧረ አለ አለች ኧረ እንጸልያለን እንደገና ጸልይ እንዴት ነው በስተኛው ቀን አለ አለች ከዛ ሐኪሙ ጋር ሄዳ እያወራች እንዴት ነው ህመሙ ሲል ስትፈልግ የለም እንዴ አሞኛል አልሽ አዎ ነበረ ግን አሁን አንተ ጋር ስመጣ አጣሁት አለች ብትፈልጊው ቢላት ምንም አጣችሁ ከዛ ለኔ መተም ብላ ተነግረኛለች የት እንደሄደ እንጃ ሐኪሙ ጋር ሲሄድ አጣሁት አለች ደግሞ የት እንደሄደ ምን ያደርግልሻል አንቺ አልኳት እንዴ የት እንደሄደ እንጃ የትም ይሄድልሽ እንጂ ደግሞ አንዳንድ ሰው ያላስጨነቀው ነው የሚያስጨንቀው አሁንም የዛ ቢጤ ነው ይሄ አይ አድፍጠው ይላል ተው በቃ እግዚአብሔር አባሯቸዋል በልባክ ኢየሱስ የተባረከው የሰራዊት ጌታ እግዚአብሔር ጣልቃ ገብቶ ነው ምን እንደተሰራ አታውቅም ብቻ የሰራዊት ጌታ እግዚአብሔር ግን እንደገባ አረጋግጥልሃለሁ ስለዚህ ነገሽ አስፈርቶሻል እቴ በዛሬና በነገ መሃል እግዚአብሔር አለ አሜን ምን እንደሚሆን አታውቅም ግን ቀኑን የያዘ መያዝ ብቻ አይደለም መቀየር የሚችል ሃሌሉያ ተበላሽቶ ከሆነ ማስተካከል የሚችል አምላክ አለ ይሄን ማመን ያስፈልጋል ተበላሽቶ ሊሆን ይችላል እኮ የሚጠብቅ ቀኖች ክፎች ናቸው ተብሏል አይደል ግን እግዚአብሔር ማቃናት የሚችል ጌታ ኢየሱስ ታዲያ ምን አለ ጌታ ኢየሱስስ እስቲ ስለ ቀኖቹ ምን ይላል ማቴዎስ 6 መቼም ከ25 እስከ 34 ብዙ ጊዜ የሚታወቅ ቃል ነው እሱን አነባለሁ ቅድም እህቴ ሶፊም ስታነበው ነበር የእግዚአብሔር ሐሳብ ስለሆነ ነው እሺ ማቴዎስ 6 ከ25 ጀምሮ ምን ይላል ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ ነፍስ ከመብል ሰውነትም ከልብስ አይበልጥምን ወደ ሰማይ ወፎች ተመልከቱ አይዘሩም አያጭዱም በጎተራም አይከቱም የሰማይ አባታችሁ ይመግባቸዋል እናንተ ከነርሱ ልቅ እጅግ አትበልጡምን ከናንተ ተጨንቆ በቁመቱ ላይ አንድ ክንድ እንኳን መጨመር የሚችል ማን ነው ስለ ልብስስ ስለምን ትጨነቃላችሁ የሜዳ አበቦችን እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ አይደክሙም አይፈትሉም ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ሁሉ ከነሱ እንደ አንዱ አልለበሰም እግዚአብሔር ግን ዛሬ ያለውን ነገ ወደ እቶን እሳት የሚጣለውን የሜዳ ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁን እንዴት እንግዲህ ምን እንበላለን ምንስ እንጠጣለን ምንስ እንለብሳለን ብላችሁ አትጨነቁ ይህም ሁሉ አሕዛብ ይፈልጋሉ ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል ነገ ለራሱ ይጨነቃልና ለነገ አትጨነቁ ለቀኑ ክፋቱ ይበቃዋል አለ ይላል አሜን ይሄ በጣም በመጽሐፍ ቅዱስ ውስጥ ከሚታወቁ የመጽሐፍ ቅዱስ ክፍሎች ነው ጌታ ኢየሱስ ምን አለ በዚህ ክፍል ዝም ብዬ እንዲሁ ያወጣቸውን አንዳንድ ሰመሪዎች ልንገራችሁ የጭንቀት ምክንያት ኑሮ ነው አለ ገባችሁ አይደል እዚህ ላይ አሁን የሚለው መብልና ልብስ ነው የሚለው እንግዲህ ዘመኑ በዛ ስለሆነ ነው አሁን በዚህ ዘመን ቢጻፍ ሰፋ ሊልም ይችል ነበር አይደለም ስለዚህ ግን በአጠቃላይ ኑሮ ብለን ያዘው የኑሮ መጨነቅ ምክንያት በህይወታችን ብዙ ሰው ስለ ነገ ሲያስብ የሚጨነቀው የሚፈራው በኑሮ ምክንያት ነው የሚለው እና ለዛው መፍትሄው ታዲያ ምን ብሏል
እግዚአብሔር መፍትሄ አለው ነው የሚለው። በእምነት ኑሩ የሚል ነው። የሰማይ ወፎችን ተመልከቱ አለ። ያው የሰማይ ወፎችን ተመልከቱ ሲባል አይዘሩም፣ አያጭሉም፣ ጎተራም የላቸውም፣ ግን የሰማይ አባታችሁ ይመግባቸዋል ሲል እንደው ስራ አትስሩ ማለት አይደለም። ነገር ግን በእግዚአብሔር ላይ ዲፔንደንት ሁኑ። አምላካችሁ ነው ፕሮቫይደር፣ አቅራቢ እሱ ነው ለፍጥረት ሁሉ። ስለዚህ የእናንተ ደግሞ አባት ነው የሚል ነው። ሌላው ቁጥር 27 ላይ ምን ይለናል? በመጨነቅ መፍትሄ ማምጣት አይቻልም የሚል። ተጨንቆ በእናንተ ላይ በቁመቱ ላይ መጨመር የሚችል ማለት ነው። ረዝሞ የሚያድር ተጨንቆ ጭንቀት ክፉ ውጤት ነው ያለው እንጂ መልካም ውጤት የለውም። ያው ስለ ጭንቀት አንዳንድ ነገሮችን ልበል። በጭንቀት ኤክስፐርት የሆኑ ሰዎች አሉ። ምን ማለት ነው? በትንሹም በትልቁም ለመጨነቅ ቅርብ የሆኑ። አንዳንዱ መንፈሳዊ ሰልፍ አለበት። ገባችኋል? የአንዳንድ ጭንቀት ምክንያት ስፒሪቹዋል። ገባችኋል? ይሄ በጣም ድንገት ሆኖ ውር የሚያረጋችሁ ድንገት እንድትጨነቁ ምናምን የሚያረጋችሁ ይሄ መንፈሳዊ ነው። ግን ከዛ በተረፈ ነገ እንዴት ይሆናል? በእግር ሰላም የተቀመጠው ልጄ ወጥቶ ይሁን ነገር ይሆንብኛል ብሎ ገባ። በሰላም የተቀመጠው ልጅ እንደዛ አይነት ጭንቀቶች እንዲህ ይሆናል ብሎ በቃ የሌለውን ነገር እየጠሩ መጨነቅ ግን ተገቢ አይደለም። ስለዚህ መጽሐፍ ቅዱስ ምን ይላል? በመጨነቃችሁ ምንም ስለማታመጡ አትጨነቁ። የጌታ ትምህርት ነው እንግዲህ። ሌላው በአራተኛ ያየሁት ቁጥር 30 ላይ የእግዚአብሔር ፍቅር ለኛ ያለውን አለማወቃችን ነው እንድንጨነቅ የሚያደርገን የሚል ነው። ቁጥር 30 እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን እሳት የሚጣለውን የሜዳ ሳር እንዲህ ካለበሰው እናንተ እምነት የጎደላችሁ እናንተንማ ይልቁ ምን ማለት ነው? ይወዳችኋል እኮ ስለ እናንተ ያስባል። ለምንድን ነው የማትተማመኑበት? ለምንድን ነው በሱ ላይ የማትደገፉት? የሚል ሐሳብ የያዘ ነው። ሌላው ቁጥር 32 ላይ ደግሞ ምን የሚል ሐሳብ አለ? ከዓለማውያን የተሻለ ይጠበቅባችኋል የሚል። ምን ይላል? ይህን ሁሉ አሕዛብ ይፈልጋሉ፣ ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃል ይላል። ሃሌሉያ! እግዚአብሔር እንደሚያስፈልገን ያውቃል። በመጨረሻም 6ኛ ላይ ቅድሚያ የምትሰጡትን እወቁ የሚል 32 ላይ 33 ላይ ይላል። ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ይህም ሁሉ ይጨመርላችኋል። የፕራዮሪቲ ችግር አለብን። ቅድሚያ ልንሰጠው የሚገባውን አንዳንዴ አናውቅም። እግዚአብሔር ግን የሚመክረን ለመያዝ የምትፈልጉትን ነገር ዝም ብላችሁ አታባሩ። እግዚአብሔር ያዙ ያላችሁን ነገር ያዙ። ያስታሳድዱት የነበረው ነገር ድንገት ሲከተላችሁ ታገኛላችሁ። በተለይ ምድራዊ ነገር ይውላችሁ እንደ አማኝ ቅድሚያቸውን እግዚአብሔር ያደረጉ ሰዎች፣ ለመንፈሳዊ ነገር ክብደት የሰጡ ሰዎች ሁሉ ጊዜ አይጎልባቸውም። አሜን ይባላል። ለዚህ እሺ ታዲያ ከኛ ምን ይጠበቃል? ከኛ ምን ይጠበቃል የሚለውን አንዳንድ ነገር ልናገር። ቀኖቹን ነገ እንዲበላሽም እንዲስተካከልም እኔም ማድረገው ድርሻ ደግሞ አለ። አንደኛው ቀኑን መዋጀት ያስፈልጋል። መጽሐፍ ቅዱስ እንደሚል ኤፌሶን 5:15 እስከ 16 ላይ ቀኑን ወይም ዘመኑን እንድንዋጅ ይናገራል። 5:15 ጀምሮ ኤፌሶን እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ ጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። ይኸውላችሁ ጠላት ሁል ጊዜ ክፉ ያስባል። እናንተ ግን ዋጁት፣ ከጠላት እጅ አስመልጡ። በማለዳ ተነስታችሁ ጸልዩ፣ ቀኔን ልቀቅ በሉ። እግዚአብሔር ያየልኝን ነገር ልቀቅ በሉት።
የሰራዊት ጌታ እግዚአብሔር ያን ጊዜ ያስለቅቅላችኋል። በትክክለኛ ህይወታችን መኖር የምንችለው የምንጸልይ ሰዎች ከሆነ ነው። የማይጸልዩ ሰዎችን ጠላት ይዋጋቸዋል፣ ያገኛቸዋል። በተለይ ብዙ ጊዜ በጌቴሰማኒ ጌታ የተናገረውን ቃል እንጠቅሳለን አይደል? ተነሱ አላቸው። ደክመዋል፣ ተኝተዋል። ተነሱ፣ አሁንም ልትነሱ አልቻላችሁ፣ ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው ይላል። ባለመጸለይ ምክንያት የሚገባ ፈተና አለ ብሎ ሲነግራቸው ይታያል። ስለዚህ ወገኖቼ የነገው ኑሯችን መልካም እንዲሆን መጸለይ ያስፈልጋል። ዝም ብሎ እኮ የተሰራ ቤት የለም። ስሙኝ፣ በኑሯችን ከተጋን ይስተካከላል። አሜን በሉ እስቲ። በልጆቻችን የምንስቸገር በተለያየ ህይወት ፈተና ውስጥ የምናልፍ ሰዎች አንድ ነገር ልንገራችሁ፣ ከተጋችሁ ይስተካከላል። እግዚአብሔር ጣልቃ ይገባል። አንዳንድ ጉልበታችንን ይፈልገዋል እግዚአብሔር። ልንገራችሁ፣ በርካክ ብለን ጸልይ። ለጊዜው የሆነ ነገር እንዲል ይችላል፣ ግን እግዚአብሔር ስለሚቆጣጠረው ሃሌሉያ ያረጋጋዋል፣ ወደ ሰላም ይመልሰዋል። ነገር ግን እማንጸልይ ከሆነ ጠላት እድል ፈንታ ያገኛል፣ እኛም መቋቋም አንችልም። ሌላው ነገር የምናስተካክልበት በመልካም ስራ ነው። መልካም በማድረግ ዛሬ ነገ ማስተካከል ይቻላል። እንዴት ካላችሁ ገላትያ ምዕራፍ 6 ከቁጥር 7 ጀምሮ የእግዚአብሔር ቃል አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራው ያንኑ መልሶ ያጭዳል ይላል። ስለዚህ ክፉ ዘር ዘርተህ ነገ መልካም ዘር መጠበቅ የለብህም አይደለም። ነገ ሲባል እንግዲህ እንደምታውቁት ያው ብቻ ዛሬ እሑድ ስለሆነ ነገ ሰኞም ብቻ እንዳታስቡ አደራ። ነገ ስል አይደለ ፊውቸር ማለት ነው አይደለም። እንግባባለን በዚህ። ጌታ ይባርካችሁ። እና ሰኞ አልቆ ደግሞ ማክሰኞ ሌላ መልእክት እንዳትጠብቁ። እና በህይወታችሁ ዘራችሁን ተጠንቀቁ፣ አጨዳችሁ እንዲቀየር። ክፉ ዘር ይዘህ መልካም ዘር እንዳትጠብቅ፣ መልካም ማጭድ ይዘህ መልካም ዘር ለማጨድ እንዳትሄድ ክፉ እየዘራ እግዚአብሔር እንደዚህ ይላል፣ ነገን አንዱ የምታሳምሩበት ዛሬ መልካም ዝሩ። ሰዎች ላይ መልካም ዝሩ። በፍቅር ቃላት መልካም ዝሩ። ሰዎችን ስታገኙ ጥሩ ነገር ተናገሩ። አለዛ ይው ከንቱ ቃል የምትናገር ከሆነ ከንቱ ቃል የሚናገሩ ሰዎች ያመጣልሃል። ከየት እንደመጡ ሳይታወቅ ይመጡላል። ከየት እንደሆነ በቃ ይመጣሉ ድንገት አይደለ? በጎ አርግ፣ በጎ ይደረግልሃል። በቃ ይሄ ፕሪንሲፕል ነው፣ መርህ ነው፣ ጌታ ነው ያስተማረው። መልካም ከዘራ መልካም ታጭዳለህ። ደጉን ለሰዎች ቸርነት አድርግ። ከየት የመጡ ሰዎች እንደሆኑ ሳይታወቅ ቸርነት ያደርጉልሻል። በቤትሽ ቸርነት ይገባል። ያው በዘራው ልክ ነው። አንድ ወዳጄ አንዴ ነግሮኛል። ከረጅም ዓመት በፊት ሀገር ቤት እያለን አገልጋይ ነው እሱ ጥሩ ስራ የነበረው ሰው ነው። እና ደብዳቤ ደረሰኝ አለ ተገጠር። ምን የሚል ነው? አንድ ወንድም ነው። እንዴት ነህ? ሰላም ነው ወይ? እባክህ ትንሽ ቸግሮኛል እና እንዳው 50 ብር ብትልክልኝ ደስ ይለኛል፣ ስለቸገረኝ ነው እንዳው የጠየቅኩ ብሎ አገልጋይ ነው ደብዳቤ ላከለት። ያም ክርስቲያን ነው፣ ይሄም የበረታ ማይ ነው። አየ 50 ብር እንኳን የለኝም፣ እንግዲህ አንድ 30 ብር ልላክለት አለ። ግን የለኝም ያው ለራሱ ይበል እንጂ አለው፣ ብሩ አለው። ገብቷቸዋል አይደል? ከዛ 30 አርጎ በፖስት አርጎ ላከለት። ከዛ በስንተኛው ቀን መስሪያ ቤት ውስጥ ዝግጅት ተደርጎ የሆነ ላደረጋችሁት አንዳንድ ነገር ስጦታ ይሰጣችኋል ተብሎ ለሱ 300 ብር ተሰጠው። አይ አለ 50 ባረገው 500 የነበረውን አለ። ገብቷል አይደል? 30 ሰጠህ 500 መጠበቅ የለብህም። ኦኬ 300 ነው ተባስቶ ይመጣለት።
አንዳንዴ ይሄ ነው በቃ ይሄ መርህ ነው ፕሪንሲፕል ነው። እግዚአብሔር ደግሞ ይኸው በዚህ ሲመጣ ፈሰስ የሚያደርጉ ሰዎችን ይባርካል። ያይና ጨምርለት ይላል። ለምን ያው እያደረገ ነው አላማው። አንዳንዱ ቱቦው የተደፈነ ነው ይገባል፣ መውጫ የለውም። ይሄ በረከት አያመጣም አይደለም። እስቲ እናንተ በመስጠት ድሃ የሆነ ሰው ንገሩ አለ። አንዳንድ ሰው ለመስጠት የተዘጋጃል። ያንን በማድረግ ዘር ነዋ። ስለዚህ የት ጋር እንደሚበቅል አታውቅም። አንተ አገር ቤት ይሆናል ይዘራው እኮ ካናዳ ይመጣና ይበቅላል። ኢየሱስ ይባረክ። ስለዚህ ይኸውላችሁ በንግግራችሁ ሰዎች እንዳያዝኑባችሁ ተጠንቀቁ። እናንተ ማዘን ካልፈለጋችሁ ሰው አታሳዝኑ። ለምን ክፉ ቃል ተናግራችሁ ሰው ታሳዝናላችሁ? አይደለም። አሁን የሆነ ሰው ላይ አቅም አግኝቼ እኔ ላሳዝነው እችላለሁ። ኦኬ፣ እኔ ላይ አቅም ያገኘ ሰው ነገ መጥቶ እኔም በደንብ አድርጎ አንገቴን ሰብሮ ይሄዳል። እግዚአብሔር ይችልበታል። ስለዚህ በህይወታችሁ ክፉ ዘር አትዝሩ። ነጋችሁ እንዲያምር ዛሬያችሁን አሳምሩ። ኢየሱስ የተባረከ ይሁን። ምሳሌ 3:5 ላይ የእግዚአብሔር ቃል እንዲህ ይላል። ምሳሌ ምዕራፍ 3 ቁጥር 5 በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፋትም ራቅ ይላል። በመንገድ ሁሉ ማንን እወቅ? እርሱን እወቅ፣ እርሱ ጎዳናህን ያቀናል ይላል። የተበላሸውን እንኳን ያስተካክልልሃል። በእርሱ ላይ ታመን ብሎ እግዚአብሔር ቃል ይናገራል። የዛሬ ኑሮ ነገን ያበላሻል የሚለውን ሐሳብ ስናገር የያዕቆብን ልጆች ማንሳት አለብኝ። ዘፍጥረት 49 ቁጥር 1 ላይ ይሄንን ክፍል ከተናገርኩ በኋላ ጨርሳለሁ። ዘፍጥረት 49 ቁጥር 1 ጀምሮ ትንሽ ላነበው። ያዕቆብም ልጆቹን ጠርቶ እንዲህ አለ፣ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። እናንተ ያዕቆብ ልጆች ተሰብሰቡ፣ ስሙ፣ አባታችሁ እስራኤልን አድምጡ። ሮቤል አንተ በኩር ልጄና ኃይሌ የጉብዝናዬም መጀመሪያ ነህ፣ የክብር አለቃ የኃይልም አለቃ። እንደ ውሃ የምትዋልል ነህ፣ አለቅነት ላንተ አይሁን። ወደ አባትህ መኝታ ወጥተሃልና አርክሰኸውማል፣ ወደ አልጋዬ ወጣ። ስምዖንና ሌዊ ወንድማማች ናቸው፣ ሰይፎቻቸው የአመፅ መሳሪያ ናቸው። በምክራቸው ነፍሴ አትግባ፣ ከጉባኤያቸውም ጋር ክብሬ አትተባበር። በቁጣቸው ሰውን ገለዋልና በገዛ ፈቃዳቸውም በሬን አስነክሰዋልና። ቁጣቸው ርጉም ይሁን ጽኑ ነበርና ኩርፍታቸውም ብርቱ ነበርና በያዕቆብ እከፋፈላቸዋለሁ፣ በእስራኤልም እበታትናቸዋለሁ ይላል። ምንድነው ይሄ ክፍል የሚለው? ሮቤል ሲጀምር አንተ በኩር የበኩር ልጄና ኃይሌ የጉብዝናዬ መጀመሪያ ነህ አለው። ይሄ ነው ኦቶሪቲ። በኩር ማለት ደግሞ በዛ ጊዜ ሲሪየስ ነው። ትልቅ ብዙ ነገር 50% የመካፈል መብት ያለው ነው። ብዙ ነገር እሱ ነው የሚወስደው፣ ኦቶሪቲው ነው። ግን አለው ትላንት የኖርከው ኑሮ ልክ ስላልሆነ የወደፊቱን ኑሮ አበላሽቶብሃል። እንደ ውሃ የምትዋልል ስለሆን አለቅነት ላንተ አይገባም። ወደ አባት ምንጣፍ ወጥተሃል። ስለዚህ አለቅነት ላንተ አይገባም ብሎ ለክብር የተጠራው በመወለድ ያገኘውን ክብር በኑሮ ሲያጣው ታያለህ። ስለዚህ ዛሬም እግዚአብሔር የሚመክረው ምንድነው? ዛሬህን አስተካክለው። ግድ የለም ሰዎች ክፉ ላይ ያረጉብህ አይችሉም። ያረጉብሻል፣ ያረጉብሃል። ይሄ በቃ ልታስቀረው አትችልም። ሰው ልጅ በምድር ላይ እስካለ ድረስ አይቀርም። ግን ክፉን በክፉ አትመልስ፣ ክፉን በመልካም አሸንፉ ነው መጽሐፍ ቅዱስ የሚለው። ከዛ ዝቅ ብሎ ደግሞ ምን አለ? ስምዖንና ሌዊ እናንተ ደግሞ ወንድማማች ናችሁ፣ በጣም ትዋደዳላችሁ፣ ፍቅራችሁ ግን ጤናማ አይደለም። ለክፋት የሆነ ፍቅር፣ ለክፋት የሆነ አንድነት ነው። ሰው ገላችኋል። ከዚህ የተነሳ በሰላም አንድነት አትኖሩም አላቸው። እበታተናችኋለሁ በእስራኤል። አያስደነግጥም? ስለዚህ ምንም እንኳን ዘላለማዊ የሆነ እግዚአብሔር ፕሮግራም መልካም ቢሆንም በዘር ምክንያት እንዳታበላሸው መጠንቀቅ ያስፈልጋል ለማለት ነው። እግዚአብሔር ያልተጠየቀበት ቀን አይኖራችሁ። በነጋችሁ ላይ እግዚአብሔር ይቅደም።
በአምላካችሁ የተያዘ ነገ ይሁንላችሁ። ብዙ ሌሎች ጥቅሶችን ማንሳት ይቻላል። አንደኛ ነገሥት 19 ላይ ታስታውሳላችሁ። ኤልዛቤል ነገ ከነኚህ ከገደልካቸው ከነቢያት መካከል እንደ አንዱ ነፍስን ባላረጋት አምላኬ ይሄን ያርግብኝ ይሄን ይጨምርብኝ ብላ፣ እግዚአብሔር ግን ታሪክ ሲቀይር ታያላችሁ። ነጋችሁ በእግዚአብሔር ከተያዘ የጠላት ዛቻ አያገኛችሁም። ኢየሱስ የተባረከ ይሁን። እንጸልያለን።